ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ይህ የጆሴፍ ስታሊንን ዘመን የሚያስንቅ ጭብጨባ ቀድመህ ካቆምህ እጅህ ይቆረጣል የተባሉ የሚመስሉ ሰዎች ከመቀመጫቸው ተነስተው የሚያደርጉት አጀብ ሚሊዮኖችን ለመግደል ቢሊዮኖችን ለማውደም ሰዎችን ለድህነትና ለስደት ዳርገዋል እየተባለ በዓለም አቀፍ ተቋማትና መገናኛ ብዙሃን የሚነገርላቸውን ጠቅላይ ሚኒስትር ለማመስገን ነው። ጠቅላይ ሚኒስትሩም በግላቸው አመሰግናለሁ እያሉ በተመስጦ በጭብጨባው ይደሰታሉ። 5 ዓመት ሙሉ እርሶን የመሰለ መሪ የለም እያለ ያወድስ የነበረው ስብስብ ሌላ አሞጋሽና አወዳሽ አዳራሹን ለቆ ከመውጣቱ በፊት ለአለቃው እንዲህ አጨብጭቧል። እንዳም ሆኖ ፓርላማው ቢያንስ 3 ሰዎች አገር ጥለው የሸሹበት እንደ ክርስቲያን ታደለ ያሉ አባላቱን እንደ ቄራ ከብት እየጎተቱና እየደበደቡ ተወስደው እንዲታሰሩ ያደረገበት የመወድሰ አብይ ማዕከል እንጂ የፖለቲካና የህዝብ ጥያቄ መሟገቻ ላይም የሐሳብ ፍጭት መድረክ ሆኖ አያውቅም። ለምን አገር መምራት አትችልም አልከኝ ብለው የዚሁኑ ፓርላማ አባላት ያሰሩት ጠቅላይ ሚኒስትር እርሶስ ምንም የማይወጣልዎት መሪ ኖት እያሉ ከሚያወድሷቸው ከእነዚሁ ሰዎች 5 ዓመት ሙሉ በየዓመቱ 3 ጊዜ ሁሌም ስለ ሰላም እጦት፣ ስለ ጦርነት፣ ስለ እገታና ግድያ ሲጠየቁ ያሳለፉበት ነው። በየትኛውም ቦታ የሚገኝን ሰው ለመግደልና ለማሰር የሚያስችልን አስቸኳይ ጊዜ አዋጅ ጭምር ሲያወጣ የነበረው ይኸው ስብስብ ጠቅላይ ሚኒስትሩ የሚወዱትን መወድስ ጣል እያደረገም በሰላምና ጸጥታ ጉዳይ መንግስት ምን እየሰራ ነው እያለ በአገሪቱ ውስጥ ስላለው ቀውስ ሳይጠይቅ የቀረበት ጊዜ የለም። ከአብይ አህመድ በፊት የነበሩት ጠቅላይ ሚኒስትሮች ለ5 ዓመት ሙሉ ለአንድ ምክር ቤት ዘመን በጠቅላላ ስለ ሰላም እጦትና መረጋጋት አለመኖር ተጠይቀው ያሳለፉበት ጊዜ የለም። በዛሬው ውሏቸውም ስለ ሰላም እጦት በተደጋጋሚ ተነስቶላቸዋል። ሐቀኛ ድርድር በማድረግ መፍታት እንደሚገባ ሲነሳላቸው እሳቸው የሰላም ችግሩን እንደለመዱት ከውጭ ላኪዎች የመጣ በማድረግ የህዝብ ጥያቄ የፈጠረው አለመሆኑንም ጠቅሰው መፍትሄው እነዚያኑ የመግደያ ተቋሞቻቸውን ማጠናከር መሆኑን በአንክሮ ገልጸዋል። ከዚያም በአጽንኦት የጸጥታ ተቋሞችን አጠናክር ያለው በማለት የስልጣን ዘበኞቻቸውን ማስፈራሪያ ያደርጋሉ። የጸጥታ ተቋማት ማጠናከር ከፍተኛ ለውጥ ነው ያለው። ሎ ኢንፎርስመንት ኤጀንሲስ መገመት ከሚቻል በላይ በቁጥር በብቃት በቴክኖሎጂ እያደጉ መጥተዋል። የጠቅላይ ሚኒስትሩ ንግግር እንደ ሁልጊዜው የአንድ ሰው አይመስልም። ወተት ነጭ ነው ባሉበት አንደበት ወተትማ ጥቀርሻ የመሰለ ጥቁር ነው ይላሉ። ስለ ሰላም ተደጋጋሚ ጥያቄ ሲቀርብባቸው የሰጡት ማብራሪያ ለዚህ አንዱ ማሳያ ነው። በአገሪቱ ውስጥ ሰላም ሰፍኗል ይሉና እንደገና ዜጎች በየቀያቸው እየታመሱ ነው ይላሉ። ሁለቱን ማዶ ለማዶ የሆኑና የተራራቁ ነጥቦች የሚናገሩት 5 ደቂቃ ያህል ልዩነት በሌለው ርቀት ውስጥ ነው እንደሚከተለው። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። እንዲህ ያለውን ሁለት አንደበት የሚናገሩት ጠቅላይ ሚኒስትሩ ትናንት ከትናንት ወዲያ የተናገሩትን ብቻ ሳይሆን ቅድም ያሉትን መድገም የሚያስችል አመክንዮና ስነ ልቦናዊ መረጋጋት የላቸውምና ይቀጥላሉ። የደከመ ሰው ፉከራ ማብዛት ልማዱ ነው ብለው ይተርቱና እንደገና ራሳቸው ይፎክራሉ። ሻቢያ ወያኔና ሱዳን ተባብረው ደርግን ጥለዋል፣ እኔን ግን አይጥሉኝም ብለው ይዝታሉ። ትናንትና ሻቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል፣ አሁንም እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። ኢትዮጵያውያን አባባል አላቸው። ውሃ ዝቅ ሲል ይሸታል፣ ሰው ደግሞ እየደከመ እየሰነፈ ሲሄድ ኩራትና ፉከራ ያበዛል ይላሉ። የብልጽግናዎች አለቃ የሚፎክር አቅም የሌለው ነው ካሉ በኋላ እንደገና የሚያስጨበጭብ ፉከራ ይጨምራሉ። እርስዎ ከደርግ የተሻለ ወታደራዊ ችሎታና የአገር ፍቅር እንደሌለዎት የእርስዎም ሰራዊት ከደርግ ዘመን አንጻር ሲታይ በብዛትም ሆነ በጥራት የማይነጻጸር ሆኖ ሳለ የቀድሞውን መንግስት የጣሉ ኃይሎችና መንገዶች እርስዎን ለማንኮታኮት ምን ያንሳቸዋል የሚለውን አያብራሩትም። እንዲያም ሆኖ ፉከራውን አላጓደሉም። ሃይማኖትን መካከል ግጭት እንዲፈጠር እየተደረገ ስለመሆኑ ይህም ነገር እንዲቆም ለማድረግ እሳቸው ምን እንደሚሰሩ ከህዝብ እንደራሴዎች ሳይሆን
ከራሳቸው ምስለኔዎች ከዚሁ ፓርላማ ተጠይቀው ነበር። የአብይ አህመድ አሊ መልስ እንደስከዛሬው ያለ ነው። አገሩን ሰላም ያድርጉት እንጂ ሲባሉ እኔ እኮ የሰፈራችሁ ሚሊሻ አይደለሁም የሚሉት ጠቅላይ ሚኒስትሩ በረሃብና በድርቅ ሰው እየሞተ እኮ ነው ሲባሉ ረሃብ ብርቅ ነው እንዴ ያደግንበት እኮ ነው የሚሉት አብይ መረጋጋት ጠፋ ሲባሉ በእኔ ዘመን የተጀመረ አታስመስሉት ሲሉ የሚደመጡት ጠቅላይ ሚኒስትሩ የኑሮ ውድነት እኮ ከሚሊኒየሙ የወረስኩት ነው ሲሉ የሚታወቁት እኒሁ ሰው ዛሬም ስለ ሃይማኖት ተኮር ግጭት ሲነሳላቸው በእኔ የተጀመረ አይደለም ሃይማኖት ሁሉ ሲጋጭ ኖረ ነው እያሉ በአርሲ የተካሄደውን ጭፍጨፋም ግጭት በማለት እየጠሩ ያብራራሉ። ኢትዮጵያ ውስጥ ሃይማኖቶች የግጭት ታሪክ አላቸው፣ የሚካድ አይደለም። የሰሞኑ የአርሲን ግጭት እንውሰድ። የአርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። በአርሲና በሌሎችም አካባቢዎች ኦህዴድ መር የኦርቶዶክሳውያን ግድያ እየተፈጸመ ነው የሚለውን ለማስተባበል ነው እንግዲህ በሃይማኖት መካከል ግጭት እንደነበር የሚካድ አይደለም ብለው የሚናገሩት። እሳቸው ግጭት ይቀሰቅስልኛል ብለው ያጋድልልኛልን ብለው ብቻ ሳይሆን እንዲህ ባለ ምክንያት መገደል በእኔ ዘመን የተጀመረ አታስመስሉት ለማለት የሚያቀርቡት ነውና በእርግጥ ጠቅላይ ሚኒስትሩ ያሉት ነገር እውነት እንኳ ቢሆን እንዲህ በፓርላማ ደረጃ መነገር የሚገባው ነገር ነው ወይ? ይህስ መደረጉ ምን ጥቅም አለው የሚለውን ጥያቄ እንለፈው። በኢትዮጵያ ውስጥ የተሰበኩ ሃይማኖቶች አንዱ ለሌላው ስጋት ሆነው ለግጭት ያበቃቸውና ሃይማኖት ተኮር ጦርነት እንደተካሄደ የሚያሳይ ማስረጃ የለም። ከአራተኛው ክፍለ ዘመን ጀምሮ ወደ ኢትዮጵያ ገብቷል የሚባልለት ኦርቶዶክስ ክርስትናና ከስድስተኛው ክፍለ ዘመን ጀምሮ በዚች ሀገር መሰበክ ጀመረ የሚባልለት እስልምና ጎን ለጎን እያደጉ እየሰፉና እየተስፋፉ ሲመጡ አንዱ ለአንዱ አደጋ ሆኖ የተመዘገበበት ታሪክ አልተነበበም። የእስልምና እምነት በኢትዮጵያ እንዲሰበክም ሆነ እንዲስፋፋ ሙስሊሞች የመጀመሪያውን ሂጅራ ወደ ኢትዮጵያ ሲያደርጉ የመጀመሪያውን እገዛና ትብብር ያደረጉት በወቅቱ የነበሩት የኦርቶዶክስ መሪዎች እንደሆኑ ራሳቸው የእስልምና ሃይማኖት አባቶች ዛሬም ድረስ የሚናገሩትና የሚጽፉት ነገር ነው። በዚህ ሁሉ ጉዞ ውስጥ የሙስሊም ምዕመን ከኦርቶዶክሳቸው ጋር በሰላምና በፍቅር ብቻ ሳይሆን በትብብርና በጋብቻም በአንድነትም ብቻ ሳይሆን እየተዋለደ እየተነጋገደና እየተጋገዘ የመጣ የኖረም ነው። በሁለቱ እምነቶች መካከል ያለው ግንኙነት መቻቻል የሚለው ቃል የሚገልጸው አይመስልም። መዋደድና መከባበር፣ መዋለድና መተባበር ያለበት የሚለው የተሻለ የሚገልጸው ይሆናል። አብይ አህመድ ግን ደጋግመው የሚናገሩት የሃይማኖት ጦርነት በኢትዮጵያ ውስጥ ሲካሄድ እንደኖረ አድርገው ነው። አሁንም በፓርላማ ይህንኑ ደግመውታል። ሃይማኖት ተኮር ከፋፋይና ግጭት ቀስቃሽ ንግግራቸውን ከዚህ በፊትም በተለያዩ ወቅቶች ብለዋል። አንድ መሪ ለአንደበቱ ለከትና ርቆ አሳቢነት ቢኖረው ግጭት እንኳን ቢኖር በሚያቀራርብ ነገር ላይ አተኩሮ አብዝቶ አስተያየት መስጠት ይኖርበታል የሚለው አመክንዮ ለሳቸው አይሰራም። መሰል ግጭቶችን መፈልፈል የስልጣናቸው መሰረት እንደሆነ ያውቃሉና ይቀጥሉበታል። ተጠንቅቆ መናገር የሚጠበቅበት የአንድ ሀገር መሪ ታሪካዊ ቁርሾች ቢኖሩ እንኳን የህዝብን አንድነትና ሰላም በማያናጋ ይበልጡንም ለማህበራዊ መስተጋብሩ ጠቀሜታ ባለው መንገድ መናገር ደንቡ ነበር። ከዚህ ቀደም ይኸው ፓርላማ መሰል ጉዳዮችን እንዴት ያስተናግድ እንደነበር ለመገንዘብ 15 ዓመታትን ወደኋላ እንመለስ። ሀገራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖሯል። ስርዓቶቹ የነበራቸው የአድልዎ ፖሊሲ እንደተጠበቀ ሆኖ በእስላሙና በክርስቲያኑ መካከል በየትኛውም ዓለም በየትኛውም አገር ካለው የተሻለ መቻቻልና አብሮ መኖር የታየበት አካባቢ ነው። ከዚያ አኳያ በቅርቡ አንድ ሰው በወሎ ስላጋጠመው ነገር ሲነግረኝ ነበር። ክርስቲያኖችም ሙስሊሞችም አብረው የሚኖሩበት መንደር ነው እና በድርቅ የተጠቁ ጊዜ ሰዎቹ ቤተክርስቲያኑን በአግባቡ ማስተዳደር አልቻሉም። እንኳንም የሚያኮራ ማህበረሰባዊ ህብር ባለበትና ሊነገር የሚገባው የአንድነት ማሳያ ባለባት ኢትዮጵያ ይቅርና ምንም ነገር እንኳን ባይኖር የአደባባይ ሰው በተለይም የአገር መሪ ሲናገር በጎ እሴቶችን ለማጉላት መጣሩ በጤነኛ ለአገርና ለወገን ደህንነት በሚጨነቁ መሪዎች ዘንድ የተለመደ ነው። ህዝብ በታሪኩ በእሴቶቹና በእምነቶቹ ምክንያት እንዲጋጭ አበክሮ የሚሰራ እንደ አብይ አህመድ ያለ መሪ ደግሞ የቦሩ ሜዳንም ሆነ የክርስቲያንና የእስላም ኪንግደም ጥንታዊ ታሪኮችን እያጣመመ ተጋጩልኝ እንጂ ስትዋጉ እኮ የኖራችሁ ናችሁ፣ ቂምና ቁርሾ እኮ አለባችሁ ይላል። የሚደበቅም አይደለም። የሃይማኖት ግጭት በኢትዮጵያ ውስጥ ሲካሄድ ኖረም ነው እያለ ይቀጥላል። አክለውም በአርሲ የተካሄደው ጭፍጨፋ አንዳች ሀዘኔታ ሳይሰማቸው ምርጫን ለማደናቀፍ ታቅዶ ነበር። አዲስ አበባ የሃይማኖት ተቋማት ውስጥም ቦምብ ይዘናል። በአርሲ የሞተው ሰው 3 ነው። ሌላው ህዝብ ሊታደግ የተሰለፈ የመንግስት ወታደር ነው ይላሉ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው።
ከ11 ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር በየቦታው። የብልጽግናዎች ጠቅላይ ሚኒስትር ሆይ የአርሲዎች ጭፍጨፋ የእርሶን የምርጫ ድግስ ለማደናቀፍ ነው ከተባለ ታዲያ በመስከረም በህዳርና ታህሳስ የተካሄዱት ተመሳሳይ እልቂቶች ምንን ለማደናቀፍ የተካሄዱ ነበሩ? ያኔም ምርጫ ነበረበትን? ደግሞስ ምርጫ ለማደናቀፍ ከሆነ ለምን ራሳቸውን ተጎጂዎቹን ኦርቶዶክሶችን እያነቁ አሰሯቸው የሚለውን ጥያቄ እንለፈው። እሳቸው አበክረው የተበሳጩትና ያዘኑት አርሲ ውስጥ ሰዎች በሚከተሉት ሃይማኖት ምክንያት ጭፍጨፋ ስለተፈጸመባቸው ሳይሆን ለምን መከላከያ ያልታደጋቸውም በሚል ጦር ሰራዊታቸው ላይ የተሰማው ማህበረሰባዊ ቁጣ ነው። የአርሲ ኦርቶዶክሳውያንን እያሰለሱ እንዲጨፈጨፉ ያደረጉበትን ሁነትም እንዲሁ አቃለው ወታደሮቻቸው ላይ የተሰነዘረውን ትችት አጣጥለው አልፈውታል። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና ጠይቃለሁ። ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ማህበራዊ ግንኙነትን ለመበጣጠስ ተግተው የሚሰሩት ጠቅላይ ሚኒስትሩ ማህበራዊ አገልግሎቶችንም እንዲሁ ለውድቀት መዳረጋቸውን በፓርላማ ተነስቶላቸው ነበር። በየዓመቱ ከ90 በመቶ በላይ የ12ኛ ክፍል ተማሪዎችን ወደ ዩኒቨርሲቲ እንዳይገቡ የሚያደርጉበትን ፖሊሲ የውድቀት ፖሊሲ ነው የተባለባቸው አብይ ሚሊዮኖችን ከትምህርት ውጭ አድርገዋል የሚል ሐሳብ ሲነሳባቸው ይህንን እኮራበታለሁ ብለዋል። የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት በዋቅራዊ ኪሳራ የሚያሳይ ነው። 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፊ ነው። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በእኛ በኩል ግን በትምህርት ዘርፍ ያለን አቋምና የምንሰራው ስራ ከየትኛውም ዘርፍ ስራ በላይ እንኮራበታለን። የሚያማቅቅ የኑሮ ውድነት እንደወረርሽኝ የተስፋፋ ድህነት ሚሊዮኖችን ተስፋ እንዲቆርጡ ያደረገው ሁነት ስራ አጥነት የበዛበትን መንግስት የሚመሩት ጠቅላይ ሚኒስትሩ በአገሪቱ ውስጥ መካከለኛ መደብ የሚባለውን አጥፍተው ድህነት እንዳበዙም በፓርላማቸው ተነስቶላቸው ነበር። ይህንን ጉዳይ በቀጥታ አስተያየት አልሰጡበትም። ይልቁንም የተለያዩ ቁጥሮችን እየጠቀሱ አድገናል ሲሉ ውለዋል። በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። የኢትዮጵያ እድገት 10.2 10.3 ገደማ ማደግ እንደሚችል ያመላክታል። ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። ፈጣሪ ይመስገን ተሳካልን።
ጠቅላይ ሚኒስትሩ 5 ዓመት ሙሉ ያስፈራሩበትን አባሎቻቸውን ሳይቀር እየጎተቱ ያሰሩበትን ለመግደልና ለማሰር የሚያስችላቸውን ያስቸኳይ ጊዜ አዋጅ የሚያወጡበትን ወደኋላ 10 ዓመት ተመልሰው ሀብት የሚወርሱበትን ሕግ ያወጡበትን ከሞተ ሰው ጭምር ንብረት የሚነጥቁበትን አዋጅ ያጸደቁበትን ፓርላማ አሰናብተው ሌላኛውን ብጤውን እንደ በለጠ ሞላ ያሉትን እንደ ኢዮብ መሳፍንት ያሉትን ወዝ ሊጎቻቸውን ሊቀበሉበት ወስነው አብቅቷል። የወደባችን ነገር የተደረሰ ከጎረቤት ሀገር ጋር ያለን ግንኙነት እንዴት ያለ ነው ወዘተ እያሉ ለጠየቋቸው ሰዎችም አንድም ምላሽ አልሰጧቸውም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።